በዚህ በተጋድሎ ላይ ያለችው ቤተክርስቲያናችን ሁሉ ጊዜም የሚወጋት በዙሪያዋ ሰፍሮ የሚኖር ብርቱ ጠላት አለ ሁሌ ያደማታል ሃይማኖት የለሹ በሰላም እየኖረ እግዚአብሔር የለሹ በሰላም እየኖረ እኔ ለአላህ የተለየው ነኝ የሚል ሰው እኔ የጌታ ባሪያ ነኝ እኔ የጌታ አገልጋይ ነኝ የሚል ሰው እኔ ሃይማኖት አለኝ የሚል ሰው እንዴት መገዳደልን ባህሪው ሊያደርግ ይችላል እንዴት መግደልን ልዩ ምልክቱ ሊያደርግ ይችላል ምናልባት ቅዱስ ቅዱስ እየተባለ የሚመለክ ዲያብሎስ አይመስላችሁም ይሄ ህዝብ የአውሮፓን ዲሞክራሲ አያቅም የአውሮፓን ስልጣኔ አያቅም እዚህ የሚታወቀው አንድ ነገር እግዚአብሔር ያያል የሚል ነው እግዚአብሔር ፈራጅ ነው የሚል ነው አንድ ነገር የሃይማኖት ክር ነው ያለው ይሄ የሃይማኖት ክር የተበጠሰ እንደሆነ ምናልባት የሚያቆመውን ነገር ነው ያላቅ አሁንም ያለው የአውሮፓ ዛ የምንጩ ሀገር መናፍቅ ስዕል እንኳን እንቅደድ አይልም በጣም ይገርመኝ ከነ ስዕሉ ነው ቸርች የሚያደርጉት ቢያንስ ቅርስ ነው ብለው መሰለኝ አይነኩትም በስዕል እኮ ያምኑም ግን ስዕሉን አይቀዱትም በበቀለበት ሀገር እንዲህ አይነት ጥላቻ የለም እንዳልኳችሁ ቅዱሳት ስዕላትን እንኳን እንቅደድ የሚሉ አይደሉም እኔ ይገርመኛል መስጊድም እንኳን ቢሆን ለምሳሌ ታቃላችሁ በመቤታችን ስም የተሰራ መስጊድ እንዳለ ታቃላችሁ በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ ለምሳሌ እኔ አቡ ዳቢ እንኳን አይቻለሁ የዮሴፍ መስጊድ አለ በቅዱስ ዮሴፍ የተሰራ መስጊድ አለ እኔ ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን ኢትዮጵያ ላይና እዚህኛ አካባቢ አፍሪካ ላይ ሲደርስ ለምንድነው ጥላቻ የሚሆነው ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይያለው የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተዳግነው እንደበሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው አለመታደል ሆኖ የመካ ቁራይሾች ያልተቀበሉት እስልምና በነጻነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ ሲበዙ ሲባዙ ጦርነት መጣ ገዳማት ፈረሱ መምህራን ተገደሉ አብያተ ክርስቲያናት ተቃጠሉ መጻሕፍት ተቆነጻጸሉ ታሪክ ተቀየረ በዚያ በጨለማ ዘመን ያውም ያገሩ ህዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባስተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ መከራ ክርስትናን ከገጹ ያጠፋበት አብያተ ክርስቲያናትን ወደ መስጊድነት የቀየረበት አጋጣሚም እንዳለ አንረሳም ደብረ ሐዘሎ አፋር አካባቢ የነበረ ገዳም እንደነበረ በታሪክ ስሙ አለ የት እንዴት እንደነበረ ግን ማንንም ማያውቀው ይሄን ገዳም አፋር ላይ የነበረ ትልቅ ገዳም ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ ያኔ እንግዳ በነበረ ጊዜ ማንንም እዚህ ምድር ላይ መጤ በነበረ ጊዜ ማንንም አናያችሁ የተባለ ማንንም የለም ከኦርቶዶክሳዊት ቤተክርስቲያን ውጪ ፈረንጅ እዚህ ሀገር ሊሰርቅ ቢመጣ ምን ይዞ ይሄዳል እስኪ ንገሩኝ የሆነ አዳራሽ ውስጥ ቢገባ ምናልባት ምስራቅ አፍሪካን የሚናጋ ትልቅ ሞንታሮ ሊያገኝ ይችላል ከዚህ የተሻለ የሆነ ቤትም ቢገባ ነጠላ ጫማ ሊያገኝ ይችላል እውነቱ ነው ምናልባት የሱፍ አበባውን የሚወጋ ሾባናይም የሱፍ አበባ የሆነችዋን ቤተክርስቲያን ግን በዙሪያዋ ያሉ ግንዷ ላይ የበቀሉት እሾሆች ሁልጊዜ ሲያደሟት ሁልጊዜ ሲያቆስሏት ማየት የተለመደ ሆኗል ከውጭ ያለውን እሾህ ቤተክርስቲያን ልትቋቋም ትችላለች ከውስጥ የሚበቅሉ እሾሆች እንዳይኖሩ ከኖሩም ደግሞ እሾሆችን መቼስ ይንቀላቸው አንልም እንደው እኛ ያላንጨክንም ነቅሎ ሳይሆን አስተካክሎ አበባዎችና መልካም ፍሬዎች አድርጋቸው ቤተክርስቲያንን የሚያደሙ የሚያቆስሉ ሾሆች የውስጥ ሾሆችን ማለት ነው ባልሰለጠነ ፖለቲካ የሰለጠነ ህዝብ እንዲኖር የሆነው አገሩ ላይ ስልጣኔ ገብቶ አይደለም አገሩ ላይ ሳይንሳዊ ዕውቀት ተስፋፍቶ አይደለም ቤተክርስቲያኒቱ ሃይማኖትን አስተምራለች ፈሪሃ እግዚአብሔርን አስተምራለች ፈሪሃ እግዚአብሔር ያለው ህዝብ እንዲኖር አድርጋለች ቢሰርቅ እንኳን ሌብነት ኃጢያት እንደሆነ ያሰበ የሚሰርቅ ሌባ ነው ያለው አገር የጋራ ሃይማኖት የግል ካልን በኋላ ነው ታሪካችን እንዲህ ዝብርቅርቅ ይወጣው አሁን
የዚች ቤተክርስቲያን መቁሰል የዚች ቤተክርስቲያን መድማት የዚች ቤተክርስቲያን ተደጋጋሚ መከራ ማየት ትልቁ ችግር የሚሆነው በቅዱስ ቤቱ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ የአፏ መዓዛ እንደ እንኮይ ነው በሚል ርዕስ እንማማራለን። እስኪ በአማርኛው አብራችሁ ይበሉ። የአፏ መዓዛ በሉ እስኪ። እንደ እንኮይ ነው። የአፏ መዓዛ እንደ ምንድነው? እንደ እንኮይ። ቅዱስ ያሬድ በጾመ ድጓ ድርሰቱ ይሄንን ይላልና መዓዛ ፉሃ ከመኮል ወስርታ ከመሜላት ፍቱል እያለ እመቤታችንን ያመሰግናል። ይህ በጾመ ድጓ ድርሰቱ ላይ ቅዱስ ያሬድ የተናገረው ቃል ነገረ ማርያምን አስመልክቶ የሚተረጎም የሚነገር ነው። ከጥቅምት 21 በኋላ በቅዱስ ያሬድ የዜማ ሥርዓት ደግሞ እመቤታችን ስደቷ አልቆ መመለሷ የሚነገርበትን ጊዜ ቤተክርስቲያን ታስባለች። እሱን የተመለከተ አገልግሎት ተፈጽማለች። ቅዱስ ቤተክርስቲያናችን መመለስ ከስደት ተመልሶ ወደ ሀገር ጉዞ መጀመር ማለት ነው። 3 ዓመት ከመንፈቅ የቆየችው መቆየት በዚህ ቀን አልቋል ማለት አይደለም። መታሰቢያውን ለማድረግ ያህል ብቻ ነው። እንደምታውቁት የማቴዎስ ወንጌል ምዕራፍ 4 ላይ መድኃኒታችን ኢየሱስ ክርስቶስ ሲጾም 40 ቀንና 40 ሌሊት ቀኑንም ሌሊቱንም ነው የጾመው። እኛ ለማሰብ ያህል ቀን እንጾማለን፣ ከዚያ ውጭ ግን ሌሊት አንጾምም። ምክንያቱም ቀን መጾም የቻለ ሌሊቱን መድገም ስለማይችል፣ ለማሰብ ግን ቀን እየጾምን እንደምታውቁት 55 ቀን የጾሙን ለማስታወስ ቤተክርስቲያን የጌታችን የኢየሱስ ክርስቶስን ጾም ታስባለች ወይም ደግሞ እሱ እንደ ጾመ ትጾማለች ቤተክርስቲያናችን። አሁን የእመቤታችንን ስደት 3 ዓመት ከመንፈቅ ስናስታውስ ልንኖር አንችልም። በዚህ ባሉ ቀናት ውስጥ ስደቷን አስበናል። ቀጥሎ ደግሞ መመለሷን ከዚህ በኋላ ባለው ጊዜ ቤተክርስቲያን ታስባለች። የቤተክርስቲያናችን ትምህርት እንግዲህ እንዲህ ከሆነ ባጭሩ መዓዛ ፉሃ ከመኮል የአፏ መዓዛ ሽታ ማለት አይደለም፣ ትንፋሽ ማለት አይደለም። ይሄም ቢሆን በእርግጥ ለድንግል ማርያም ምሳሌ ሲጠፋ የሚመስል እንጂ ቢሆንም ነውር አይደለም። ግን መዓዛ አፉሃ ማለት የአፏ ሽታ ማለት ከማለት በላይ ነው። አነጋገሯን የተመለከተ ነው። አነጋገሯ በትህትና የጣፈጠ በጥበብ የተሞላ ስለሆነ ለመቤታችን ለድንግል ማርያም ሰጥቶ የአፏ መዓዛ እንደ እንኮይ ነው አለ። እንኮይን እንመለስበታለን። ከዚያ በፊት ግን በሌላ መልኩ ሰሎሞን መኃልይ ምዕራፍ 2 ላይ እርግጠኛ ነኝ በዘመነ ጽጌ ብዙ ጊዜ ተምራችኋል ብዬ ገምታለሁ። በያጥቢያችሁ ያሉ መምህራን የሚያስተምሩት ትምህርት ነው። መኃልይ ምዕራፍ 2 ላይ እንዲህ ብሏል። እስኪ ሁላችሁም ልክ እንደ መዝሙሩ በትምህርቱም መሳተፍን መለማመድ መቻል አለብን። አብራችሁ ቃሉን በሉ። በሾህ መካከል እንዳለ በሉ እስኪ የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት። በሾህ መካከል እንዳለ የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁ ናት አለ። አሁን አበባ የሚለውን ለማምጣት ነው። ድንግል ማርያምን በእንኮይ መስለናታል እዚህ በቅዱስ ያሬድ ስልት በዜማው። እዚያ ደግሞ በሌላ መልኩ 3 ነገሮች በሱፍ አበባ ተመስለዋል። አበባ የሚለውን ለማየት አብረን አባቶቻችን ሊቃውንት በአበባ የመሰሉበትን ምስጢር ባጭሩ እናያለን ማለት ነው። ከዚህ ከሚጠቱ ከዚህ ከስደቱ ጋራ የሚገናኘውንም ሐሳብ ለማንሳት እንድንችል ማለት ነው። በቆነጃጅት መሃል እንዲሁ ናት። በሾህ መካከል እንዳለ የሱፍ አበባ
በሾህ መካከል ለጊዜው ለእስራኤል የተነገረ ቃል ነው እስራኤል በሾህ መካከል የተከበቡ አበቦች ነበሩ ሙሴም ኢያሱም ህዝበ እስራኤልን እየመሩ ወደ ተስፋይቱ ምድር ሲወስዱ ወደ ከነዓን ማለት ነው ወደ ኢየሩሳሌም ሲወስዱ እንዲያው በፊታቸው ያለው ህዝብ እየገደሉ አልሄዱም ያተረፏቸው ጥቂት ሰዎች ነበሩ አህዛብ ይባላሉ እነሱ ለእስራኤል እንደ ሱፍ እሾህ ናቸው በሾህ መካከል ያሉ የሱፍ አበባዎች አድርጓቸዋል ለምን ቢባል ስለ ሁለት ነገር ብለው ተርጓሚያን ተርጉመውታል የመጀመሪያው ዘር ማለት የአብርሃም ልጆች ነን የሚሉት ብቻ አይደሉም ከአብርሃም ልጆች ውጭ እግዚአብሔር ፍጥረት አለው ከ12ቱ ነገደ እስራኤል ውጪ እግዚአብሔር ፍጥረት አለው ስለዚህ በኋላ ዘመን የፉኝት ልጆች ተብለው የአብርሃም ልጆች ሲወቀሱ አይሁድ የተነገረላቸውን ትንቢት የተቆጠረላቸውን ሱባኤ ንቀው ክርስቶስን ሲሰቅሉ በክርስቶስ የሚያምኑት አህዛብ ይሆናሉ ስለዚህ እስራኤልን ሙሴም ኢያሱም ጨርሰው አላጠፉም ምክንያቱን ሲገልጡ አባቶቻችን ከመይተኩን ምድረ በዳ እንዳትሆን እስራኤል ብቻ የሚኖሩባት እነዚህ እፍኝ ዝግን የሚሆኑ ጥቂት የሚሆኑ እስራኤል ብቻ የሚኖሩባት አይደለች ምድር ማለት ስለዚህ ምድር የእስራኤል ብቻ ስላልሆነች ጨርሰው ጠላቶቻቸውን አላጠፉም ሁለተኛው ምክንያት እስራኤል አበባ ተብለው በዳር ያሉ አህዛብ ደግሞ እሾህ የሚባሉበት ምክንያት ሁለተኛው ምክንያት እነዚህ እስራኤል እግዚአብሔርን ሲያሳዝኑና ሲበድሉ አምላካቸው እግዚአብሔር ለክፉ አህዛብ አሳልፎ ለፈሪዎቹ አህዛብ አሳልፎ ይሰጣቸዋል በዚያን ጊዜ ወደሱ ይመለሳሉ እግዚአብሔር የሚቀጣቸው በሰው ነበር እስራኤልን ሲበድሉት ሲያሳዝኑት የሚቀጣቸው በምን ነበር አልኳችሁ በሰው ለምሳሌ ጥጦስ አስባሲያኖስ የሚባሉ ነገስታት አባትና ልጅ እስራኤልን እንዳልነበረች አድርገው ለ2000 ዓመት ገደማ ያህል ሲበታትኗት ጥጦስ ምን ይያለ ይናገር ነበር እኔ ይላል እኔ እግዚአብሔር አይሁድን እንድገርፍ የፈተለኝ የእግዚአብሔር ጅራፉ ነኝ ይል ነበር ጥጦስ አይሁድን እንድገርፍ እግዚአብሔር የፈተለኝ ጅራፉ ነኝ እንግዲህ ትርጉሙን እሱ በገባው ልክ ተርጉሞት ሊሆን ይችላል እኔ ጅራፍ ነኝ ያለበት ምክንያት እሱ ያውቃል ነገር ግን እግዚአብሔር እስራኤልን ሲቀጣይ ነበር በክፉ ሰዎች ነው አንዳንዴ ታቦታቸውን አስማርኮ እንደምታውቁት ካህናቶቻቸውን አስገድሎ ክብር የሌለው ልጅ እንዲወለድ በማድረግ እግዚአብሔር እስራኤልን ሲቀጣ ነበር ስለዚህ ለእስራኤል መቅጫ ሊያደርጋቸው የሱፍ አበባ የተባሉ እስራኤልን በዙሪያቸው እሾህ አጥሮባቸው ይኖራል ሲበድሉ እነዚህ እሾዎች እየመጡ ይወጓቸዋል እስራኤልን ያው እንደምታውቁት የሾህ መከላከያ ብላ እስራኤል አሁን አይረንዶም ይባላል ምናልባት በዚህ በኢራን ምናምን ጦርነት አይታችሁ ይሆናል ወጣቶቹ ወለ ሌሎቻችሁ ሚዲያ ላይ ከላይ አይረንዶም አለ ከታች የቀበሮ ዋሻ አለ ይሄን ስታዩት መከላከያ ነው የሾህ መከላከያ ይሄም ብቻ አይደለም በጣም በርካታ መከላከያ የሚሉት ነገር አላቸው እነሱ ምን ለማለት ነው የመጀመሪያዎቹ አበባ የተባሉ የሱፍ አበባ የተባሉ እስራኤል ነበሩ እነሱ እንደነገሩ ከሐዲስ ኪዳን ጋር ሳይስማሙ ቀርተዋል ስለነሱ መናገር አሁን ርዕስ አይደለም ጉዳይ አይደለም ወደ ሁለተኛው ነጥብ ስንሄድ ቤተክርስቲያን በሾህ መካከል የበቀለች አበባ ናት ቤተክርስቲያን ሁለተኛው ትርጉም የሱፍ አበባ የተባለች ቤተክርስቲያን ናት ቤተክርስቲያን ማለት ደግሞ በሾህ መካከል የበቀለች አበባ ናት በዙሪያው የበቀለው ሾህ ሁሌም ያደማታል ሁሌም ይወጋታል ይሄ ከጥንት ከመሰረቱ ጀምሮ እስከ ዓለም ፍጻሜ ድረስ የሚቀጥል ነው ይህ በቤተክርስቲያን ዙሪያ የበቀለ እሾሃማ የክፉ ሰዎች ጠባይ ያረመኔዎች ጠባይ ቤተክርስቲያኒቱን ቸርች ሚሊታንት ይያሉ በዚህ በቴዎሎጂ ያሉ መምህራን ይጠሯታል ቤተክርስቲያንን ቸርች ሚሊታንት ወይም ደግሞ በተጋድሎ ላይ ያለች ቤተክርስቲያን ይያሉ ነው የሚጠሯት ድል የነሳቸው ቤተክርስቲያን እዚህ ምድር ላይ የለች ማለት እንደ ተቋም ማለት ነው ድል የነሳቸው ቤተክርስቲያን በገነት ትኖራለች በተጋድሎ ላይ ያለችው ቤተክርስቲያን ግን እዚህ ምድር ላይ ያለች የሰማይና የምድር
ጥምረት ወይም ደግሞ ህብረት ያለባት ናት በርግጥ ቤተክርስቲያን። ግን አሁን እኛ ስጋ ለባሾች የምንኖርባት ቤተክርስቲያን እንዲሁም ደግሞ በዚህ በመታዩት መልኩ በመታዩት መቅደስ መልኩ የምንገለገልባት ቤተክርስቲያን ቸርች ሚሊታንት በተጋድሎ ላይ ያለች ቤተክርስቲያን ትባላለች። በዚህ በተጋድሎ ላይ ያለችው ቤተክርስቲያናችን ሁሉ ጊዜም የሚወጋት በዙሪያዋ ሰፍሮ የሚኖር ብርቱ ጠላት አለ። ሁሌ ያደማታል። ነገሩን ስናሳጥረው አበባዋ በሾህ ተከባ ትኖራለች። ይህች አበባ ቤተክርስቲያን ናት ብያቸዋለሁ። ሰናፍጭ በጓሮ በቅሎ አይሸትም። ሰናፍጭ ሊሸት የሚችለው ተቆርጦ መጥቶ ሲፈጭ ነው ወይ ደግሞ ሲበላ ነው። ምን ሲል ይሸታል አልኳችሁ? የበለጠ መዓዛው እንዲያውም ተሐዋሳያንን እስከማያቀርብ ድረስ ብርቱ ሽታ መዓዛ የሚያወጣው ሲፈጭ ነው። ቤተክርስቲያን የበለጠ መዓዛዋ የሚታወቀው የበለጠ ክብሯ የሚገለጠው መከራ ሲደርስባት ነው። አባቶቻችን ቅዱሳን 100 ሆነው 50 ሆነው 10 ሆነው ለምናኔ ከሄዱ በኋላ ዝሰ ተድላ ንብረት ይሄማ ምን ምናኔ ነው በድሎት እኮ ነው እየኖር በምቾት እኮ ነው እየኖርን ያለነው ብለው ለብቻቸው ተነጣጥለው ይኖራሉ። አያችሁት? አብሮ መኖርን ደስታ ያደርጉታል። ለብቻ መኖር ግን ወይ ከመጽሐፍ ጋር ነው ወይ በጸሎት ከእግዚአብሔር ጋር መነጋገር ነው። ስለዚህ ክርስቲያኖች አባቶቻችን ፈተና የሌለበትን ህይወት ጸጋ ያጣንበት ብለው ነው የሚያስቡት። እና ቤተክርስቲያናችን መከራ ሲደርስ ይሄ ማለት በመከራ ሁሌ እንደው እንደሰት መከራ ይምጣ ግዴላችሁም እያል ዝም ብለን ምስማርና ክርስቲያን የሚለውን ኤክስፓየርድ አገልግሎት ያቆም አባባል ልነግራችሁ አይደለም። ግን እውነትነት ያለውን ጥቂት ሐሳብ ለመናገር ነው እንጂ በስንፍናችን እንዲሁ ዝም ብሎ ጉንዳን እንዳንበሳ ሲነክሰን ይሄም ለበጎ ነው ይያል ለመኖር እንደዛ አይደለም። ይሄ ትምህርት ሐሳቡ ምን ማለት ነው? ቤተክርስቲያን በክብር ቤተክርስቲያን በጸጋ የምትደምቀው ክብሯ እንደ ፀሐይ የሚበራው መከራ ሲመጣ ነው። አበባ በሾህ መካከል ያለች አበባ የምንላትም ከዚህ የተነሳ ነው። አበባ እንዲሁ ዝም ብሎ በተፈጥሮ ከበቀለበት ስርዓት ይልቅ ተፈጭቶ ሽቱ ሲሆን የበለጠ እናንተም በገንዘባችሁ በውድ ዋጋ ተገዙታላችሁ። በጣም ብዙ ዶላር የሚያወጡ ወይም ብዙ ብር የሚያወጡ አንዳንዶቹ በሚሊዮን በብዙ ሚሊዮን የሚቆጠሩ ዋጋ ያላቸው ሽቶዎች እንዳሉ ታውቃላችሁ። የተቆረጡ አበቦች ናቸው። ምናልባት ጓሮ ላይ ቢበቅል በጣም ትንሽ ነው። ነገር ግን ሲፈጭ ደሞ ወደ ፈሳሽ ሲቀየር ብዙ ዋጋ አለው። የአበባ ዋጋው ውድ የሚሆን ሲፈጭ ነው ማለት ነው። መዓዛው ብዙ ስለሚሆን ውድ ስለሚሆን ቤተክርስቲያን የሱፍ አበባ ተባለች። መከራ የበለጠ መፈጨት መድማት መቁሰል መከራ መቀበል የበለጠ ክብር ያሰጣታል። ቅዱስ ጳውሎስም ለዚህ ነው በሮሜ መልእክቱ ምዕራፍ 8 ላይ ቁጥር 25 ጀምሮ ይሰጠን ካለው ክብር ጋራ ሲመዛዘን ይህ ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ይሰጠን ካለው ክብር ጋራ ሲመዛዝ እስኪ አብራችሁ ይበሉ። ይሰጠን ካለው ክብር ጋራ ሲመዛዘን ይህ ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። በሰማይ ከሚሰጠን ክብር የተነሳ ይሄ እዚህ ምድር ላይ የሚመጣብን መከራ ትንሽ ነው አለ። ትንሽ መከራ ተቀብለን ብዙ ክብር እናገኛለን ሲል ነው ቅዱስ ጳውሎስ። እናም ክርስቲያኖች ቤተክርስቲያናችን በመከራ ትደምቃለች። ነገር ግን መከራው እንዴት ነው የመጣው የሚለው ደግሞ ሌላ ነገር ነው። እንዴት ነው የመጣ ማለት እንዲሁ ሞት ክርስቲያን ስለሆንን መከራ መልካም ነው ይያልን በቱርክ ወይም ደግሞ ዛሬ ምስራቅ አውሮፓ ይባል የነበረውን አካባቢ ነገር እዚህ ምድር ላይ እንዲኖር አንፈልግም። በዚያ ምድር ላይ መከራ ነበረ። መከራው ሃይማኖቱን ሳይገልጥ ሃይማኖቱን አጥፍቶታል። ለምሳሌ ብዙዎቻችሁ የምታውቁት ዓለም አቀፍ 3 ጉባኤ አለ። እስኪ የመጀመሪያውን ንገሩኝ እናንተ ከጉባኤ መካከል ቤተክርስቲያን ታውቃቸው ዓለም አቀፍ ጉባኤያት እስኪ አንድ ጥሩኝ። አይ ዝምታው አይበቃም።
አንድ ንገሩኛ አቤት ሰንበት ተማሪዎቹ ብቻ ናቸው የሚናገሩት እኔ በሄድኩበት ጉባኤ ሁሉ ጊዜም እንደ መግቢያ ነበርኝ ጊዜ እንዳላባክም ብዬ በቤተ ክርስቲያን ውስጥ ሃይማኖታችንን እንወዳለን የምትሉ ወጣቶች በተለይ ወጣቶች ብታስቡበት መልካም ነው የቤተ ክርስቲያናቸውን ታሪክ ብታውቁ የኒቂያ ጉባኤ የኤፌሶንን በሉት የቁስጥንጥንያ ሶስቱም ጉባኤያት ዛሬ እኛ ሊቃውንት የተሰበሰቡበት መናፍቃን የተወገዙበት ምስጢር እንደ ውሃ ጅረት የፈሰሰበት ያ ሀገር በክርስትና ምናልባት ታሪክ እንጂ ህይወት የለው ተለውጧል ሌላ እምነት ነው ያለው ስም መጥራት ሳያስፈልገን ምናልባት የምታውቁት አቃላችሁ ምን ማለት ነው መከራ በጎ መገለጥን የቤተ ክርስቲያንን ክብር የጨመረበት ጊዜ እንዳለ ሁሉ መከራ ክርስትናን ከገጹ ያጠፋበት አብያተ ክርስቲያናትን ወደ መስጊድነት የቀየረበት አጋጣሚም እንዳለ አንረሳም ይሄንንም ታሳቢ ያደረገ ነው እንጂ እንዳው መከራ ጥሩ ነው ብለን እንዲሁ ዝም ብለን ተገቢ ባልሆነ መንገድ የሚመጣውን ታሪክ የሚያጠፋው ለምሳሌ የኛም ሀገር ጉዳይ የኒቂያ ለምን ሩቅ ይሄዳለሁ ቁስጥንጥንያ ኤፌሶን ጠፍተዋል ብዬ ብቻ ለምን ቀራለሁ አሁን ስሙንም አላስታውሰው ስሙን ደብረ ሐዘሎ ካልተሳሳትኩ ደብረ ሐዘሎ ተሳስቼ ከሆነ ቆይ ነገ አርመዋለሁ አፋር አካባቢ የነበረ ገዳም እንደነበረ ምናልባት ቦታውን በጥያቄ ምልክት ያዙልኝ አፋር አካባቢ የነበረ ገዳም ነው በታሪክ ስሙ አለ የት እንዴት እንደነበረ ግን ማንንም ማያውቀው ይሄን ገዳም አፋር ላይ የነበረ ትልቅ ገዳም ምን ማለት ነው ዘመን ጊዜ በክርስትና ላይ የሚመጡ ዘመቻዎች ክርስትናን ከማጽናት ክርስቲያኖችን ከማብዛት ክርስቲያኖችን ከማጠንከር አልፎ እንዲ ደብዛ የሚያጠፋ ፈተናም ታልሞ ታስቦ ይደረጋልና እንደዚህ አይነት የሚያሳንሱ ከማጽናት ይልቅ ፈሪ ክርስቲያኖችን ፈጥሮ ማተበጥሰው ሃይማኖት ክደው ቤተክርስቲያናቸውን ዘግተው እንዲኖሩ የሚያደርጉ ሰዎችን የሚያመጣ ከሆነ መከራን በጸጋ ላንቀበለው እንችላለን እኛ መከራ ደስታ ነው ክብር ነው መከራ ለአበባዋ ቤተክርስቲያን ሽታዋ መዓዛዋ ጸጋዋ ለዓለም ሁሉ ተደራሽ እንዲሆን የሚያደርጋት እንድትሆን የሚያደርጋት ክብር ነው ያለው ይሄን እንዲህ ያልነው ለሚጸኑት ነው እንደነ ቅዱስ ጊዮርጊስ ወይም ደግሞ በዘመናችን ሃይማኖታችንን አንክድም ብለው አንገታቸውን ለስለት እንደሰጡ ክርስቲያኖች ሲሆን ነው እንጂ እንዳልኳችሁ በከውጭው ሀገር ጀምሮ በሀገራችን እንዳለው አንዳንድ ክፉ ታሪክ እንደዚህ ያለው ነገር አይደለም እንዲህ ይሄንን ካል ክርስቲያኖች መቼም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አበባናት ስንል ከአበቦች እግዚአብሔር በደሙ ከመሰረታቸው አበቦች እግዚአብሔር በደሙ ከተከላቸው አበቦች አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አንዳንዴ ከውስጥ ሌላ ጊዜ ከውስጥ የሚወጋት ሾህ ጠፍቶ አያቅም በሾህ መካከል እንዳለች የሱፍ አበባ ወዳጄ በቆነጃጅት መሃል እንዲሁናት ብሎ ሰሎሞን የተናገረው ስለ ሐዲስ ኪዳኗ ቤተክርስቲያን ጭምር ነው ስለ እስራኤል ብቻ አይደለም ስለዚህ የሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመኑ በዳር ያሉ ሾሆች አይደሉም ውስጥም አበባ የመሰሉ የሱፍ ፍሬ የመሰሉ ሾሆችም ገብተው ቤተክርስቲያኒቱን ያደሙበት ያቆሰሉበት ጊዜ በጣም ብዙ ነው አምላካችን እግዚአብሔር የውስጥ ሾሆችን እንደው አሳንሶ ወደ መርከብ ውስጥ ሰርጎ የገባ ውሃ በጣም ጥቂት ነው አንድ ጀሪካ ውሃ እንኳን ወደ መርከብ እየሰረገ ከገባ ይበዛና ውቅያኖስ ያልገለበጠው መርከብ ጥቂት ውሃ ሊገለብጠው ይችላል ወደ መርከቡ ከገባ ውቅያኖስን የተቋቋመ መርከብ በጥቂት ፍሳሽ በጥቂት እንጥብጣቢ ቀስ ብሎ በሚጠራቀም እንጥፍጣፊ ወይም ደግሞ ጠብታ መርከቡ ሊሰጥም ይችላል የውጭውን ውቅያኖስ የውጭውን ማዕበል መርከብ መቋቋም ይችላል ሊሰጥም የሚችለው ከውስጥ የገባ እንደሆነ ነው ሰርጎ ገብ ጠብታ ትልቁን መርከብ ሊያሰጥመው ይችላል ይያልኳችሁ ነውና እሾህም ተመሳሳይ ነው
ከውጭ ያለውን ሾህ ቤተክርስቲያን ልትቋቋም ትችላለች ከውስጥ የሚበቅሉ ሾዎች እንዳይኖሩ ከኖሩም ደግሞ ሾዎችን መቼስ ይንቀላቸው አንልም እንደው እኛ ያላንጨክንም ነቅሎ ሳይሆን አስተካክሎ አበባዎችና መልካም ፍሬዎች አድርጋቸው ቤተክርስቲያንን የሚያደሙ የሚያቆስሉ ሾዎች የውስጥ ሾዎችን ማለት ነው ሌላው ምናልባት ክርስቲያኖች መቼም እዚህ ሀገር ስለ ቤተክርስቲያናችን ክብር ስንናገር አንድ ነገር ትንሽ ምስክርነት ሰጥቼ ወደ ሶስተኛው ነጥብ ልሂድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲባል ያኔም አሁንም ጥንት አሁንም በዚህ ሀገር የሰለጠነ ፖለቲካ አልነበረም የለም ወደፊት እኔ እንጃ ባልሰለጠነ ፖለቲካ የሰለጠነ ህዝብ እንዲኖር የሆነው አገሩ ላይ ስልጣኔ ገብቶ አይደለም አገሩ ላይ ሳይንሳዊ ዕውቀት ተስፋፍቶ አይደለም ቤተክርስቲያኒቱ ሃይማኖትን አስተምራለች ፈሪሃ እግዚአብሔርን አስተምራለች ፈሪሃ እግዚአብሔር ያለው ህዝብ እንዲኖር አድርጋለች ቢሰርቅ እንኳን ሌብነት ኃጢያት እንደሆነ ያሰበ የሚሰርቅ ሌባ ነው ያለው ምናልባት ክፉ ነገር ቢሰራ እንኳን የሚያየው እግዚአብሔር እንዳለ ያሰበ ክፉ ነገር የሚሰራ ሰው እንዲኖር የሆነው ቤተክርስቲያን ስላለች ነው ምናልባት አሁን የዚች ቤተክርስቲያን መቁሰል የዚች ቤተክርስቲያን መድማት የዚች ቤተክርስቲያን ተደጋጋሚ መከራ ማየት ትልቁ ችግር የሚሆነው ፈሪሃ እግዚአብሔር የነበረውን ህዝብ ብሶት አመጣውና ገፋው ተገደልኩ ተበደልኩ ባይነት ይገፋፋውና ሁሉን ነገር የጣል እንደሆነ በጣም አስቸጋሪ ነው እዚህ ሀገር አከባብሮ የሚያኖረን የሰለጠነ ፖለቲካ አይደለም እዚህ ሀገር አግባብቶ የሚያኖረን መቻቻል የሚባል የስነ ዜጋ ትምህርት ተምረን እንዳልሆነ ግልጽ ነው እዚህ ሀገር አፋቅሮ የሚያኖረን ፍቅርን እንዲያው በትምህርት ቤት አግኝተነው ከዩኒቨርሲቲ ተምረነው አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድሚያ የያዘችው ቦታ አለ አሁን ወደ ታሪክ እጄ ታሪክ እንዳላንዛዛባችሁ ቤተክርስቲያኒቱ በጣም ትልቅ መሰረትን ይዛለች ለምሳሌ ብዙ ጊዜ ሲተረክ እንደምትሰሙት ስደት ሲነሳ የድንግል ማርያም ብቻ አይደለም ወደ ኢትዮጵያ መጣች ስትባል ድንግል ማርያም አንዳንዶቹ በርግጥ እዚህም ላይ ጥያቄ ያለን የሚሉዋሉ የራሳቸው ጉዳይ ለማንኛውም ድንግል ማርያም ወደዚህ ስትመጣ የድንግል ማርያምን መምጣት ብቻ መቼም ማስባችሁ ዝም አይቆምም ከድንግል ማርያም በኋላ 9 ቅዱሳን ወደ ሀገራችን ወደ ኢትዮጵያ መጥተዋል እየሰማችሁኝ ነው ስንት ቅዱሳን 9 ቅዱሳን ወደ ኢትዮጵያ መጥተዋል 9 ቅዱሳን ወደ ሀገራችን ወደ ኢትዮጵያ መጥተው የኖሩበት ምክንያት ምንድነው መልክዓ ምድር ናፍቋቸው አይደለም በፍጹም እንደዛ አይደለም የተሻለ አየር ፍለጋም አይደለም የተሻለ ህዝብ ፍለጋ ነው ምን አይነት ህዝብ አልኳችሁ አቤት የተሻለ ህዝብ በምን የተሻለ ነብዩ ዕንባቆም የመሰከረው ነው ዕንባቆም ምዕራፍ 3 ላይ የኢትዮጵያ ተራሮች ሲደነግጡ አየሁ በማለት የሚናገረው አለ የኢትዮጵያ ምኖች አልኳችሁ አንዳንድ መጽሐፍ ቅዱስ ድንኳኖች ይላል ያ እሱም ሌላ ምስጢር ስላለው እንግዲህ እሱ ደግሞ ሌላ ነው ለማንኛውም ድንኳኖች የሚለውን እኔ ተራሮች የሚለውን የመጀመሪያውን ትርጉም ይዤ ልንገራችሁ የኢትዮጵያ ተራሮች ጀስ ራስ ዳሸን ነው የምትሉት እሱ ሊደነግጥ አይችልም ወይም በዚህ አካባቢ ወይም ሌላ ቦታ ያለ ተራራ ሊደነግጥ አይችልም የኢትዮጵያ ተራሮች የሚለው የኢትዮጵያን ህዝብ ነው ለምንድን ነው የኢትዮጵያ ህዝብ ተራራ የሚባለው ያላችሁ እንደሆነ ድንግል ማርያምን ከልጇ ጋር ስላየ የደስታ ድንጋጤ የምን ድንጋጤ ያልኳችሁ አቤት በጣም የሚያስደነግጥ ደስታ አለ ለምሳሌ ከዚህ ስትወጡ አይበለውና ልበለው ወይስ ልበለው ይበለውና ልበለው 50 ሚሊዮን ብር ሎተሪ ቢደርሳችሁ ያስደነግጣል ያስደነግጥም አለ ግን 50 ሚሊዮን ካለሽ አለን በል ባይኖርም 20 ሚሊዮን እሺ ምናልባት የተለመደ ቢደርሳችሁ ድንገት ደርሷል ብትባሉና ጓደኛችሁ ቢነግራችሁ ድንገት መድረሱን የናንተን ቁጥር የሚያቅ ወይም ደግሞ አምናችሁ የሰጣችሁ ደረሰ እኮ ቢላችሁ ያስደነግጣል ያስደነግጥም አይ እኔም ምሳሌ አቃለው ለምሳሌ እንደ ቀልድ የሚነገር ግን እውነት ላንዱ እንደዚህ ደርሶት በጣም ብዙ ሚሊዮን ብር እኔ መጦና አላቅም አንዳንዶቹ 50 ይላሉ ሌሎቹ 60 ይላሉ አላቅም ብቻ የሆነ ብዙ ሚሊዮን ብር ደርሶት ላንዱ ሰው
የልብ ችግር ነበረበት አሉ የልብ ምት እና እንዳይደነግጥብን ብለው ለአማካሪ ለስነ ልቡና ሊቅ እባክህን እንደዚህ አይነት ብር ደርሶት እንዳው ብንረው ደንግጦ ደሞ ዛው ስቶ እንዳይሞትብን ሎተሪው መቀበሪያ እንዳይሆነው ብሩ የስነ ልቡናውን ጉዳይ አንተ ጨርስልን እና ይሄን ያህል ነው ሲሉት ራሱ የስነ ልቡናው አማካሪ ተገርሞ እሱን ላጽናናውበት ስንት ትከፍሉኛላችሁ አላቸው አንተ እሱን አሳምንልን እንጂ እኛ 40 ሚሊዮኑን ላንተ እንሰጣለን አሉት 40 ሚሊዮን እንኳን ተጋኗል 20 ሚሊዮኑን ላንተ እንሰጣለን አሉት እየሰማችሁኝ ነው የስነ ልቡናው ባለሙያ 20 ሚሊዮን እንሰጣለን ሲሉት ራሱ ደንግጦ ወደቃሉ ሊያጽናና መጥቶ ራሱ በአምቡላንስ ሄደነ የሚሉት ሰዎች እውነትነት ያለው ነው በነገራችን ላይ ደስታ ያስደነግጣል አሁን ሰው የሚያለቅሰው ሁለት ጊዜ በሁለት መልኩ ያለቅሳል በሐዘንና በደስታ አይደለ ሁለቱም እንባ ያወጣል በጣም ስትስቁ እንባችሁ መጣ አንዳንዱ ሰው እንኳን ሲስቅ ሲያለቅስ ራሱ እንባ የሌለው ሰው ስላለ ምሳሌው ከዚያ ያጽጽ ነው ወይም ጎደሎ ነው ለማንኛውም ግን ክርስቲያኖች ደስታ ያስደነግጣልና የኢትዮጵያ ተራሮች ሲደነግጡ አየሁ አለ ተራሮች ህዝቦች ናቸው መደንገጡ ደግሞ የደስታ ድንጋጤ ነው ማርቆስ 9 ላይ ክርስቶስ ድንገት በህዝቡ መካከል ሲያልፍ ሊያዩት የሚመኙ ብዙ ስለነበሩ ባዩት ጊዜ ደነገጡ ተብሏል በጣም ደስታ ያስደነግጣል እና የኢትዮጵያ ተራሮች ይላል አሁን ድንግል ማርያም ወደ ሀገራችን መምጣቷን ስናስብ እዚህ ደግሞ ተራራ የሆነ ህዝብ አለ እሷን ተከትለው 9 ቅዱሳን እንዲያውም እነዚህ የሚታወቁት ናቸው እንጂ በግልጽ ታሪካቸው ያልተነገረላቸው እልፍ አእላፍ ብዙ ቅዱሳን እንዳሉ ከውጭ የመጡ ማለት ነው ወደ ሀገራችን የመጡ ብዙ ቅዱሳን እንደሆኑ የተለያዩ ታሪክ ጻፊዎች ይናገራሉ ይመሰክራሉ እና እነዚህ ሰዎች ወደ ኢትዮጵያ የመጡት ቅድስና ፍለጋ ነው ግን 9 ቅዱሳን ብቻ አይደሉም እና አቡነ ገብረ መንፈስ ቅዱስ ብቻ አይደሉም ሌሎች ልዩ እንግዳዎችም መጥተዋል እነዚህን ጸጉረ ልውጥ ብትሏቸው ሃይማኖተ ልውጥ እንግዶችም መጥተዋል ለምሳሌ የመካ ቁራይሾች እስልምናን በዘመኑ ከነብዩ መሐመድ አልተቀበሉትም የመካ ቁራይሾች እስልምናን አንፈልግም ብለው ነበር እንደምታውቁት ወደ ሀበሻ ምድር መጡ ሃይማኖታቸውንም ጸጉረ ልውጥነታቸውንም የኢትዮጵያ ህዝብ አክብሮ ተቀበለ በዘመኑ ኦርቶዶክሳዊነት የተከበረ ነው ብሔራዊ ሃይማኖት ነው ብሔራዊው ሃይማኖት ብቻ አይደለም ንጉሱም ኦርቶዶክሳዊ አማኝ በነበረበት ጊዜ ሃይማኖታችሁን ሳትቀይሩ ኢትዮጵያ ላይ መኖር አትችሉም ሳይባል ያውም በ21ኛው ክፍለ ዘመን አሁን እኔ እናንተ በመንኖርበት በዚህ ቀን ወደዚያ ወደ አረቡ ምድር እኮ ማንንም ሰው በነጻነት ሃይማኖቱን መቀየር አይችልም ታቃላችሁ እኔ ክርስቲያን ነኝ ብለህ በረመዳን ምድር ዱባይ ላይ ምግብ እየበላ መሄድ አትችልም ውሃ እየጠጣ መሄድ አይቻልም ታቃላችሁ ምናልባት አሁን ቅርብ ጊዜ ያሻሽለውት ካልሆነ ምን ማለት ነው በዚህ ዘመን እንምላችሁ ያኔ ጨለማ ላይ በነበረበት ዘመን ግን ኢትዮጵያውያን ሃይማኖት የግል ነው ብለው በነገራችን ላይ የጥንት ኢትዮጵያውያን አገር የግል ሃይማኖት የጋራ ነው የሚሉት አሁን ነው የተቀየረው የጥንት ኢትዮጵያውያን ምን ይላሉ አልኳችሁ እየሰማችሁ ነው አይደል እኮ ንገሩኛሽ የጥንት ኢትዮጵያውያን ምን ይላሉ አልኳችሁ አገር የግል ሃይማኖት አገር የጋራ ሃይማኖት የግል ካልን በኋላ ነው ታሪካችን እንዲህ ዝብርቅርቅ ይወጣው እውነቱም ደግሞ ይሄ ነው እውነቱም ይሄ ነው ሃይማኖት ነው የጋራ አንድ ባለቅኔ እንደዚህ ተቀኝተዋል እሱ ይቆየኝና በዚያው ለንጉሱ ይሄንን ላወጁት ለአፄ ኃይለ ሥላሴ ሞግተው ነበር የሚሰማቸው ጠፋ እንጂ ጠፋ መልላችሁ ፈልጌ ነው ሃይማኖት የጋራ ነው ክርስትና ሃይማኖትን ማንንም መጥቶ ልቀበል ቢል መቀበል ክርስቲያን መሆን ይችላል አይችልም እስኪ የሱዳን ሰው ኦርቶዶክሳዊ መሆን ይችላል አይችልም አይችልም ኬንያስ አይችልም ፈረንጆቹ ይችላሉ አይችሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል መሆን ይችላል ማንንም ሰይጣን ይችላል አይችልም ምን አላችሁ እንዴ አይችልም ሰይጣን ለካ ይሄ ረቂቁን ሰይጣን ያልኩ መስሏችሁ ሊሆን ይችላል እሺ ስጋ የለበሰ ሰይጣን ስንት አለ እሺ እሱ መሆን ይችላል አይችልም ሰይጣኑ እኔ በቃ ይሄንን እጤን
እጽ ነው እጤ ያው በመታወቁት ልናገር እሺ እሱን ትቼዋለሁ ይሄንን መናፍስታዊውን ነገር ትቼ ኦርቶዶክሳዊ ክርስቲያን መሆን እፈልጋለሁ ቢል መሆን ይችላል አይችልም እንዴ ማን ነው ፈራጁ ይችላል ክርስቲያን ልሁን በስነ ምግባር ልኑር በክርስቲያናዊ ሃይማኖት በክርስቲያናዊ ህይወት ልኑር ካለ ማንንም ፍጥረት ማንንም ይችላል ሃይማኖት የጋራ ነው ሃይማኖት የምንድነው አልኳችሁ አገርስ ለማንኛውም ተበልተናል ምንም ማረጋ ይቻል ያው መከረኛው ፑቲን ነው እሱ በግድም ይሁን በድርድር ነው ያላቅም የሱ ብቻ ቤተክርስቲያን ጉልላቱ ላይ መስቀል አለ ሌላው ከጎን ነው የሚለጥፈው መስቀል አይችልም ምን ማለት ነው አገር የጋራ ሃይማኖት የግል የሚለው ነገር በጣም ከባድ ነው እዚህ ሀገር እሱ ነው ቁማር የሚባለው ነገር እሱ ይመስለኛል በርግጥ በዘመኑ የነበሩ ሰዎች እንግዲህ ይሄ የኛ ዘመን እንደሚመጣ ወይ አልታያቸውም ወይ ደግሞ አላቅ ብቻ ፈራጆችም ለመሆን አይደለም ለማንኛውም ግን ጥሩ አልነበረም በዚያ ዘመን የነበሩ ሰዎች ግን ሃይማኖት የጋራ ነው አገሩ የኛ ነው ኑሩ አሏቸው እና በዚህ ጊዜ በዚያ ዘመን የመካ ቁራይሾች ያልተቀበሉት እስልምና በነጻነት ኢትዮጵያ ምድር ላይ መጥቶ ሰው ይዞ ያልመጣው እስልምና ከቤተ ክርስቲያን ጉያ ሰዎችን ወሰደ ሲበዙ ሲባዙ ጦርነት መጣ ገዳማት ፈረሱ መምህራን ተገደሉ አብያተ ክርስቲያናት ተቃጠሉ መጻሕፍት ተቆነጻጸሉ ታሪክ ተቀየረ እንግዲህ ቤተ ክርስቲያን የሱፍ አበባ የሚያስብላት አንደኛው ይሄ እሾህ ነው በዚያ በጨለማ ዘመን ያውም ያገሩ ህዝቦች አናኖርህም ያሉት ዛሬ እንዲህ የሚወዱት ሃይማኖታቸው ሊሆን በጠሉት ጊዜ በዚያ በሀገሩ አናኖርህም ባሉት ጊዜ የተገፋው እምነት ሰው ሳይዝ ቁርአንና ጥቂት ሰዎችን አስከትሎ የመጣው እምነት በሰላም መኖር ጀምረው በሰላም ተባስተው በሰላም ተዋልደው ኖረው እዚህ ምድር ላይ ኢትዮጵያውያን ከሆኑ በኋላ ክርስቲያኖች አንድ አስደናቂ ነገር ገብቶናል ያ ምንድነው ኢትዮጵያውያን ማንንም በሃይማኖት የማይጠሉ የማያገሉ ማንንም ሃይማኖት የተለየ ነው ብለው ኦርቶዶክሳውያን በሃይማኖቱ ምክንያት ሰውን የማያገሉ መሆኑን ተረድተናል ከታሪካችን በዚህ ምክንያት ቅዱሳን ብቻ አይደለም ከቅድስናም ከክርስትናም የተለየ እምነትና ህይወት ያላቸው ሰዎች እንኳን እዚህ ሀገር መጥተዋል ይሄ ገርማቸዋል ክርስቲያኖች ቅድመ ልደተ ክርስቶስ ከ60 እስከ 30 ያው ከክርስቶስ ልደት በፊት እንዲህ ነው የሚቆጠረው መቼም ታውቃላችሁ ከ30 እስከ 60 ለማለት አይደለም ከ60 እስከ 30 እንደነበረች የምትገመተዋ የግብጿ ልዕልት ክሊዮፓትራ በግብጽ ሮማውያን ባስነሱት ጦርነት ልጇን እንዲህ ብላ መክራው ነበር ልጄ ሆይ እስኪ አብራችሁ ይበሉ ልጄ ሆይ በሉ እስኪ ረጅም ዘመን እንድትኖር ኢትዮጵያ ወደምትባል ሀገር ሄደህ ኑር ኢትዮጵያ ወደምትባል ሀገር ምን ብለህ ኑር ተሰደህ ሄደህ ኑር አለችው ተብሎ በታሪክ ተመዝግቧል ይገርማል ክርስቲያኖች እንኳን ዛሬ ያልኖረች እቺ ሴት እንዲያው ግብጽ ላይ የሰማይ እሳት ቢዘንብ ኢትዮጵያ ሄደህ አምልጥ ትለዋለች እንዴ ልጄ ሆይ ከዚህ ከሚዘንበው የእሳት ዶፍ አምልጠህ ኢትዮጵያ ሄደህ እንዳትሞት አደራ ምትላይ መስላችሁ እና አይውላችሁ የከፋቸው በሀገራቸው ሰላም ያጡ እምነትም ሰላምም ያጡ ህዝቦች ይጠለሉ የነበሩት እምነት ፈልገው ሰላም ፈልገው ይሰደዱ የነበሩ ህዝቦች ወደዚህ ወደ ኢትዮጵያ ቤተክርስቲያን መሪዎች አባቶች መንግስታት ነበር የሚመጡት ይሄ እንግዲህ የድንግል ማርያም መምጣት በረከትነቱ ለቅዱሳን ከሷ በኋላ ለመጡ ቅዱሳን ብቻ አይደለም በክርስትና ለተለዩ በሃይማኖት ለተለዩ ሰዎች ሁሉ ሀገራችን ኢትዮጵያ መጠለያ ነበረች በዚህ ምክንያት ነብዩ ተራራ አለው ህዝቡን ተራራ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተነሳ ይሄ ህዝብ ተራራ ማለት ከፍ ያለ ማለት ነው ነብዩን ባቆም አሁን እንደገና ትንቢቱን መጻፍ ቢፈልግ እኔ በጣም ነው የሚገርመኝ ተራራ የሚለን ይመስላችኋል ሚለን የኢትዮጵያ ሸለቆች ሚል አይመስላችሁ
የኢትዮጵያ ገደሎች ሲደነግጡ አየሁ የሚል ይመስለኛል። ከደነገጥን ነው እሱ ምናልባት ለማንኛውም ግን ክርስቲያኖች የኢትዮጵያ ተራሮች የሚለው ይሄ የድንግል ማርያም መምጣት እንደገና መንፈሳዊው በረከት ከፍ ያለ ስለነበረ ተራራ ብሎ ይጠራዋል ይሄንን ህዝብ ነብዩ ዕንባቆም ማለት ነው ተራራ። እኔ በጣም የሚገርመኝ የኢትዮጵያን ታሪክ ሳስብ በሌላ መልኩ እንዳው ከነገረ ከስደቷ ጋር ተያይዞ ነብዩ ዕንባቆም ተራራ ያለበትን ምክንያት አንዲት ነገር ልንገራችሁ። 6 ወይ 7 አካባቢ የሚሆኑ የአውሮፓ ሀገሮች አፍሪካን ቅኝ ገዝተዋል። እንደምታውቁት አፍሪካን ቅኝ ገዝተዋል። ከአፍሪካ እንግዲህ ጥናት ያደረጉ ሰዎች እኔ እንደገና ቁጥሩ ትንሽ ያነሰ ይመስለኛል እርግጠኛ አይደለሁም 12 ሚሊዮን ህዝብ በባርነት ወስደዋል። ስንት ሚሊዮን ህዝብ አልኳችሁ? አቤት 12 ሚሊዮን ህዝብ ከአፍሪካ ወስደዋል ለባርነት እንደ እንስሳ ለመስራት። ታቃላችሁ አይደለ? ባሪያ እንደ ከብት ይሄኛው የኔ ነው ይሄ ደንዳናውማ የኔ ነው ይያሉ ባልና ሚስት ድሮ እዚህ እንኳን ኢትዮጵያ ሲጣሉ እንደ ከብት እንደ ዕቃ ባልና ሚስት ሲጣሉ ባሪያ ይካፈሉ ነበር። ታቃላችሁ? ይሄኛው የኔ ነው እየተባባሉ ማለት ነው። ይሄ ተመቻቸው የአውሮፓ ቅኝ ገዢዎች ከዓለም ከኢትዮጵያ አይደለም ከሌላው አፍሪካ ክፍል ስንት ሚሊዮን ነበር ያልኳችሁ? 12 ሚሊዮን ሰው ወስደዋል። እኔ በጣም የሚገርመኝ በሆነ አጋጣሚ በቅኝ ግዛት አይደለም እንደምንም በተኩስ ጣሊያን እዚህ ስትኖር በ5 አመት ቆይታ ሌላ ጊዜ በእንግሊዞቹ በአጼ ቴዎድሮስ ጊዜ መተው ምን ወሰዱ ምን ይዘው ሄዱ ያላችሁ እንደሆነ ከኢትዮጵያ ሰው መውሰዳቸውን አላነበብኩም አላየሁም። ለምሳሌ አጼ ቴዎድሮስ በመቅደላ አካባቢ ከኢትዮጵያ ገዳማት የሰበሰቧቸው በጣም በርካታ መጻሕፍት ነበሩ በመቅደላ አካባቢ። እነዚህን ብራናዎች መጻሕፍት ተሸክመው ነው ሄዱ። ጦር ይዘው የመጡ ዝሆኖች መጽሐፍ ይዘው ነው የተመለሱት ወደ ሀገራቸው ወደ እንግሊዝ። ጣሊያን ጦርና ቦምብ መስተርድ ጋዝ ይዞ ከመጣ በኋላ በልዩ ልዩ መጫኛው በአውሮፕላን ጭምር ማለት ነው በኋላም ይዞ የተመለሰው ቅዱሳት መጻሕፍትን ነው። የትኛውም ፈረንጅ እዚህ ሀገር ከመጣ እንደ ሚሽነሪ እንደ ጦር ጀነራል ወይም ደግሞ እንደ ሌላ አሳሽ ጎብኝ ሆኖ ከመጣ ይዞ የሚሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ምናልባት እዚህ ጋር ሌሎችን ለመንካት ለመንቀፍ አይደለም። አንዲት እውነት ለመናገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ አሁን የፈረንጅ ሌባ ቢመጣ ነው የምላችሁ ምን ይዞ ሊሄድ ይችላል? አገሪቱ ላይ ሌባ ቢመጣ ሀገር ኢትዮጵያ ላይ የፈረንጅ ሌባ ነው የምላችሁ። በቤተክርስቲያናችን የነበሩ በጣም በርካታ መጻሕፍት ተጭነው ሄደዋል። ከኦርቶዶክሳዊት ቤተክርስቲያን ውጪ ፈረንጅ እዚህ ሀገር ሊሰርቅ ቢመጣ ምን ይዞ ይሄዳል? እስኪ ንገሩኝ። ጥላቻ አይደለም እንደው ምስክርነት ለመናገር የሆነ አዳራሽ ውስጥ ቢገባ ምናልባት ምስራቅ አፍሪካን የሚናጋ ትልቅ ሞንታሮ ሊያገኝ ይችላል ከዚህ የተሻለ። የሆነ ቤትም ቢገባ ነጠላ ጫማ ሊያገኝ ይችላል። እውነቱ ነው። አንዳንዶቹ ጋር ረጅም ምናልባትም አንዳንድ ሺህ ዓመት የሚያስቆጥር የሆነ መጽሐፍ ሊገኝ ይችላል። ጥበብ አለው የለውም እኔ አላቅም። ግን ልንገራችሁ እኔ በኔ ንባብ በኔ ዕውቀት የፈረንጅ ሌባ ሀገር ውስጥ መጥቶ እንደ ሀገር ነው የምላችሁ ሀገርን ሲዘርፍ ግለሰቦች አይደሉም። ሀገር አንድ የፈረንጅ ሀገር ሲዘርፍ ምን ወሰደ? በሌላው ዓለም እንዳትረሱ ስንት ሚሊዮን ባሪያ ተወሰደ አልኳችሁ? 10 ተመልከቱ። ከአፍሪካ ህዝብ ላይ የተወሰደው የጉልበት አገልጋይ ባሪያ ተብሎ የሰው ልጅ ሲሸጥ ሲለወጥ ከኢትዮጵያ ተጭኖ የሄደ ግን የብራና መጻሕፍት ነው የቤተክርስቲያኒቱ መጽሐፍ። ስለዚህ ከሌላው ዓለም ሰው ነው የተወሰደው ከኢትዮጵያ ግን የተወሰደው መጽሐፍ ነው ዕውቀት ነው ተጭኖ የሄደው ክርስቲያኖች ዕውቀት እና ታዲያ ይህች ቤተክርስቲያን ያለችበት ህዝብ ነብዩ ዕንባቆም ተራራ ብሎ ቢጠራው ምን ይደንቃል? ተራራ የኢትዮጵያ ተራሮች ሲደነግጡ አየሁ ማለት ተራሮች አይጻዳት የሚለው ተራሮች ተብሎ በሚለው ትርጉም ሲስተካከል እንዲህ ነው የሚታየው ከፍ ያለ ህዝብ አያችሁት? ዛሬ በሀገሩ የሚናቀው
ዛሬ በሀገሩ እንደ ትንሽ እንደ ተራ ነገር የሚቆጠረው ይሄ ነገር ተመልከቱ እንዲህ አይነት ክብር አለው በዚያ ዘመን እያልኳችሁ ነው። አሁን እመቤታችን ቅድስት ድንግል ማርያምን ተከትሎ የመጣ ከፍታ ድንግል ማርያምን ተከትለው የመጡ ቅዱሳን ድንግል ማርያም ወደ ሀገራችን ከመጡ ብዙ ስደተኞች ወደ ሀገራችን መጥተዋል ብያችኋለሁ። አንዱ እንግዲህ እነዚሁ ናቸው በሃይማኖት የተለዩ ማለት ነው። እና የአየር ጊዜ ይስጡን አሏቸው። የምን ጊዜ ይስጡን? አቤት እንዴው አናያችሁ የሚሉ አልነበሩም። ዛሬ ላይ በየትኛውም ወገን ኦርቶዶክሳውያንና ኦርቶዶክሳዊነትን የሚጠላ ሁሉ አናያችሁ ነው ችግሩ። ያኔ እንግዳ በነበረ ጊዜ ማንንም እዚህ ምድር ላይ መጤ በነበረ ጊዜ ማንንም አናያችሁ የተባለ ማንንም የለም። ይሄ አሁን ጥላቻ እያስተማርኳችሁ እንዳልሆነ ግልጽ ነው። ነገር ግን አንድ ርዕስ አለን። በሾህ መካከል የበቀለች የሱፍ አበባ ሁሌም ትወጋለች፣ ሁሌም ትደማለች። ቤተክርስቲያን የሱፍ አበባ ናት። ምናልባት የሱፍ አበባውን የሚወጋ እሾህ ባናይም የሱፍ አበባ የሆነችዋን ቤተክርስቲያን ግን በዙሪያዋ ያሉ ግንዷ ላይ የበቀሉት እሾሆች ሁልጊዜ ሲያደሟት ሁልጊዜ ሲያቆስሏት ማየት የተለመደ ሆኗል። እናም የምንለው በመጨረሻም ቤተክርስቲያናችን ይሄ ህዝብ ከጥንት ጀምሮ እስካሁን ድረስ ያለ ሃይማኖት ልዩነት እንዲኖር ይሄው ጥንት ነገስታት ያደረጉትን ሊቃውንቶቿን በቅርብ ጊዜ የደገሙትን አብሮ የመኖርን ታሪክ የሚያጠፋ ነገር የመጣ እንደሆነ ይሄ ህዝብ የአውሮፓን ዲሞክራሲ አያቅም፣ የአውሮፓን ስልጣኔ አያቅም። እዚህ የሚታወቀው አንድ ነገር እግዚአብሔር ያያል የሚል ነው። እግዚአብሔር ፈራጅ ነው የሚል ነው። አንድ ነገር የሃይማኖት ክር ነው ያለው። ይሄ የሃይማኖት ክር የተበጠሰ እንደሆነ ምናልባት የሚያቆመውን ነገር ነው ያላቅም እና እሾሆች ማድማት መውጋት እንዲቀንሱ ምናልባት ይሄን እንምላችሁ ላይ ሰሙኝም ይችላሉ። የእግዚአብሔር ቅዱስ ፈቃድ ይሁንልን ብቻ። ይሄ ለራሳችን ጭምር ነው። ይሄንን ምኞት የምንመኘው ለራሳችን እነዚህ ካላደሙ ደስ የሚል በነገራችን ላይ በጣም የሚገርመኝ በየትኛውም ዓለም አሁን ሃይማኖት ጠል የሆነ ማህበረሰብ የሚመጣው ለዚህ ነው። ታውቃላችሁ አይደለ? አሁን የሚገርማችሁ ፕሮቴስታንት ከአውሮፓ ወደዚህ ምድር ሲመጣ አንድ ጸሐፊ ይላል አሁን አውሮፓ ላይ 20% ነው ክርስቲያን ያለው። በደንብ ስሙኝ። ስንት ፐርሰንት? አቤት 20%። አሁን ርዕሰ ሊቃውንት ሊቃውንት ስማኮነ እነሱ ብዙ ጊዜ ተመላልሰዋል ያውቁታል። አብዛኞቹ እንደውም ስዕላቸውን ይኸውላችሁ የድሮ የዛ አሁንም ያለው የአውሮፓ ዛ የምንጩ ሀገር መናፍቅ ስዕል እንኳን እንቅደድ አይልም። በጣም የሚገርመኝ ከነ ስዕሉ ነው ቸርች የሚያደርጉት። ቢያንስ ቅርስ ነው ብለው መሰለኝ አይነኩትም። በስዕል እኮ አያምኑም፣ ግን ስዕሉን አይቀዱትም። ምን ማለት ነው? እንደዛም ሆኖ ግን የሚገርማችሁ እዚያ ላይ 20% ብቻ ነው ያለ ይላል አንድ ጥናቱ የኔ አይደለም ሌላ አጥኚ ነው ይሄን የሚለው 20% ብቻ ነው አውሮፓ ላይ ክርስቲያን ህዝብ ያለው። እነሱ የሰበኩት ህዝብ 40% ነው። እነሱ ከዚያ ክርስትና ከበቀለበት ክርስትና ማለት የነዚያ ማለት ነው ከበቀለበት ሀገር ላይ ጠፍቶ እዚህ ነው አሁን ክርስትና አለው የሚለው። ለምን ያላችሁ እንደሆነ እዚህ ሀገር ሃይማኖት ጽድቅ ብቻ አይደለም። እንደዛ ብለህ ሃይማኖት እዚህ ሀገር ቢዝነስ ነው። ሃይማኖት እዚህ ሀገር ልብስ ነው፣ ጫማ ነው፣ ቤት ነው፣ ፎቅ ነው፣ መኪና ነው። በዚህ ምክንያት ማንንም ይሄንን ነገር ማጣት አይፈልግም። እንዲያውም አንዳንድ የአፍሪካ ሀገራት መሪዎቹ ፖለቲከኞቹ አዲስ አመት ሲቀርብ ቸርቾችን ይዘጓቸዋል። ለምን? በአዲሱ አመት አንተ እንትን ትሆናለህ እንደዚህ ትሆናለህ እያሉ ይውላችሁ እንደ ክፉ ምግብ ሆዱን በተስፋ ይሞሉትና አዲሱ አመት ሲደርስ ባዶ ራሱን እያጠፋ ተቸገረ ዜጋቸው። ስለዚህ ቸርቾች ይዘጋሉ አዲስ አመት ሲመጣ። ሁሉም ሀገር ላይ አይደለም፣ አፍሪካ አካባቢ በቃ እንደዚህ ነው። ገንዘብህ ከዚህ ስትመለስ ተጥለቅልቆ ልክ እንደዚህ መቼስ የማይባል በተለይ ወጣቶቹ ይገባቸዋል ምን ይያልኩ እንደሆነ። እና ክርስቲያኖች እዚህ ሀገር ላይ ያለው ግን በጥላቻ ያበደ ይሆናል። ለምንድን ነው? በበቀለበት ሀገር እንዲህ አይነት ጥላቻ የለም። እንዳልኳችሁ ቅዱሳት ስዕላትን እንኳን እንቅደድ የሚሉ አይደሉም። እኔ ይገርመኛል። መስጊድም እንኳን ቢሆን ለምሳሌ ታውቃላችሁ በመቤታችን ስም የተሰራ መስጊድ እንዳለ ታውቃላችሁ? በድንግል ማርያም ስም እኮ መስጊድ አለ ሌላው ዓለም ላይ። ለምሳሌ እኔ አቡ ዳቢ እንኳን አይቻለሁ። ደሞ በሚዲያ በህንድ ሀገር ደሞ በሌላም አንድ ሀገር የዮሴፍ መስጊድ አለ። በቅዱስ ዮሴፍ የተሰራ መስጊድ አለ።
እኔ ሌላው ዓለም ላይ አንዳንዴ እንዲህ አይነት ነገሮችን እናያለን ኢትዮጵያ ላይ እና እዚህኛ አካባቢ አፍሪካ ላይ ሲደርስ ለምንድነው ጥላቻ የሚሆነው ሃይማኖት እና ይሄንን ያዩ ሰዎች ምን አሉ ወደ ርዕሴ ስመለስ ሃይማኖት አልባ የሆኑ ምዕራባውያን ቢያንስ ሰው ሰራሽ ችግር የለባቸውም ሰላም ናቸው ሰው ሰራሽ ችግር የለባቸውም በሰላም ይኖራሉ በልጽገው ይኖራሉ በነጻነት ይኖራሉ ሃይማኖት አለኝ የሚለው ወይ እስልምና አማኝ ነኝ የሚለው ወይ በጌታ ነኝ የሚለው ግን ይሄ እምነት ይያለው የዚህ እምነት ተከታይ ነኝ የሚል ህዝብ የሚኖርበት ሀገር ግን የሚገርማችሁ በዋናነት ብጥብጥ የሚደርስበት ሁከት የሚያስተዳግነው እንደበሶ የሚበጠበጠው ሃይማኖት አለን በሚሉ ህዝቦችና ሀገራት ነው አለመታደል ሆኖ አያሳዝንም ሃይማኖት የለሹ በሰላም እየኖረ እግዚአብሔር የለሹ በሰላም እየኖረ እኔ ለአላህ የተለየው ነኝ የሚል ሰው እኔ የጌታ ባሪያ ነኝ እኔ የጌታ አገልጋይ ነኝ የሚል ሰው እኔ ሃይማኖት አለኝ የሚል ሰው እንዴት መገዳደልን ባህሪው ሊያደርግ ይችላል እንዴት መግደልን ልዩ ምልክቱ ሊያደርግ ይችላል ምናልባት ቅዱስ እየተባለ የሚመለክ ዲያብሎስ አይመስላችሁም ክርስቲያኖች ሙቱልኝ እንጂ ግደሉልኝ የሚል አምላክ መኖሩን ምናልባት ከሰይጣን መጽሐፍ እንጂ ከሰው መጽሐፍ አልሰማንም ተውት ሃይማኖቱን እንደ ሰው እንኳን ሲታሰብ የሰው ባህሪ የሰው ጠባይ የለውም ይሄ ነገር እናም በሾህ መካከል የበቀለች የሱፍ አበባ መቤታ ቅድስት ቤተክርስቲያን ናት እነዚህ ሾሆች ይሰማል አይደል እየሰማችሁ በሾህ መካከል የበቀለች የሱፍ አበባ ቤተክርስቲያናችን ናት ሁለተኛው ትርጉም በጊዜ ወደ ሶስተኛው ልምጣና አጥር አድርጌ ልንገራችሁ ሶስተኛዋ ደግሞ የሱፍ አበባ ድንግል ማርያም ናት እሷን ለጊዜው በዚህ ኮል በሚለው ውስጥ ላጠቃለው ትምህርት እንዳይረዝምብኝ ኮል ወደሚለው ነጥብ ልምጣ በነገራችን ላይ የሱፍ አበባ በአማርኛው እንኮይ ተብሏል ከወሎ ተብሏል ሶስት ነገር አለው በጣም የሚገርመኝ ልጠቅልለው ሶስት ነገር አለው እንኮይ ስንት ነገር አለው አልኳችሁ ሶስት ነገር የመጀመሪያው ቅጠል አለው ምን አለው አልኳችሁ ቅጠሉን እንስሳት ይመገቡታል ቅጠሉን ምኖች ይመገቡታል እንስሳት ይመገቡታል ሁለተኛ አበባ አለው አበባውን ንቦች ይቀስሙታል አበባውን ምኖች ይቀስሙታል ንቦች ይቀስሙታል ፍሬ አለው ፍሬውን ሰዎች እንመገበዋለን ሰዎች ይመገቡታል እስኪ እንደገና ንገሩኝ እንኮይ ቅጠል አለው ምኖች ይመገቡታል አቤት እንስሳት ይመገቡታል እንኮይ አበባ አለው ምኖች ይቀስሙታል ንቦች ይቀስሙታል እንደገና እንኮይ ፍሬ ያለው ሰዎች ምን ይሉታል ይመገቡታል ለሶስት ነገር ምግብ ነው አሁን እመቤታችን መዓዛ አፉሃ ከመኮላ አለ ያፏ መዓዛ ነግሬያቸዋለሁ አፏ የሚለው ምን እንደሆነ ደግሜ ማስታወስ ብዙ አይተበቅብኝም እንደ እንኮይ ነው አለ ቅዱስ ያሬድ ምን ማለቱ ነው ክርስቲያኖች እንስሳት አህዛብ ናቸው አህዛብ ቅዱስ ኤፍሬም በረቡ ውዳሴ ማርያሙ ላይ ንዑ ኩልክሙ አህዛብ ናስተብጻ ለማርያም አህዛብ ኑ እመቤታችንን እናመስግናት አህዛብ ኑ እመቤታችንን ምን እንበላት ይላል እንስሳት እነሱ ናቸው እንስሳት እንደምታውቁት የለመለመ ሳር የጠራ ውሃ ካገኙ ሌላ ነገር ያስፈልጋል ብለው አያስቡም ምናልባት መብዛት መባዛት መውለድ መዋለድ ይፈልጋሉ ከዚያ ውጭ ግን ምግባቸው ለማደሪያቸው እንኳን የሚጨነቁ አይደሉም አብዛኞቹ ምን ማለት ነው እንስሳት የእንኮይን ቅጠል ይመገቡታል ማለት ክርስቲያኖች ቅዱስ ኤፍሬም እንደጠራቸው አህዛብ ከበሉ ከጠጡ እግዚአብሔር ያስፈልገናል የማይመስላቸው ያለ እግዚአብሔር መኖር እንደሚችሉ የሚገምቱት የሚያምኑት እንስሳት የተባሉት አህዛብ በእመቤታችን ወላዲተ አምላክነት የአምላክናትነት አምነው በሚልጃዋ በቃል ኪዳኗ ተማምነው በተስፋዋ ተማጽነው ወደሷ መተው በልጇ አምነው ጸንተው የመኖራቸው በሃይማኖት በምግባር ጸንተው የመኖራቸው ምሳሌ ናት የእንኮዩ ቅጠል ለእንስሳት ምግባቸው ነው እንስሳት አህዛብ ናቸው እንደ አህዛብ እንደ እንስሳ ይኖሩ የነበሩት እነሱ በድንግል ማርያም የአምላክናትነት አምነው ደግሞዋለው ወላዲተ አምላክነቷን ቃል ኪዳኗን አምነው የመጡ በክርስትናው የኖሩ የአህዛብ ምሳሌ ናቸው
የእንኮዩን ቅጠል የሚበሉት እንስሳት። ሁለተኛ ንቦቹ ነቢያት ናቸው። ንቦቹ እነማን ናቸው አልኳችሁ? ንቦች ከአበባው ምን ይሰራሉ ነበር አልኳችሁ? እሱን አልነገርኳችሁም ለካ። ከአበባ ምን ይሰራሉ? ማር ይሰራሉ። ነቢያት የሰሩት ማር የለንም። ነቢያት ትንቢት የተናገሩለት ማር ስላለ ነው። ነቢያት ስለማሩ ስለ ክርስቶስ በምሳሌ በትንቢት ተናግረዋል። ለምሳሌ በመጽሐፈ መሳፍንት ምዕራፍ 14 ላይ እንዲህ አይነት ታሪኩን አልተርክም፣ አሁን ሰፊ ነው። ያ ጉልበተኛው ሶምሶን ከሞተ አንበሳ ማር አግኝቶ ነበረ። ከሞተ አንበሳ ምን አግኝቶ ነበረ? አቤት ማር። ያ ማር የተቀሰመው ከሐዲስ ኪዳኗ እንኮይ ከድንግል ማርያም ነው። እስኪ አንድ ምሳሌ ልንገራችሁና እናንተ ተርጉማችሁ ንገሩኝ። አሁን እኛ በዚህ ሰዓት ድንግል ማርያም ተሰዳ ተመለሰች እያልን ስንተርክ ደግሞም ቤተክርስቲያን ማርያም ማርያም እያለች ስትዘምር መቼስ ብዙዎቹ ብዙ እንደሚሉ ታውቃላችሁ፣ ከዚህ ውጭ ያሉት ማለት ነው። እኛ ግን ማሩን ወደን አበባውን አንጠላም። እስኪ ምን አልኳችሁ? እናንተ ተርጉማችሁ ንገሩኝ። ምኑን ማሩን ወደን አበባውን አንጠላም አልኳችሁ? ማንን ወደን ማንን አንጠላም እያልኳችሁ ነው? አረ ተርጉማችሁ ንገሩኛ። ክርስቶስን ወደን ማንን አንጠላም? አቤት ማንን መጥላት አንችልም? እኔ ማር ወዳለው ነገር ግን ከአበባ የተቀሰመ እኔ አልፈልግ ይባላል አይባልም? እና ከስኳር ይቀሰም ከምን ከድንጋይ ይቀሰም ከአፈር ይቀሰም ከምን ሊቀሰም ይችላል? ወትሮስ አበባ የሚያምረው የሚጣፍጠው እሱ ነው። እናም ተመልከቱ ክርስቲያኖች፣ እመቤታችን ቅድስት ድንግል ማርያም ሶምሶን ከሞተ አንበሳ አፍ ውስጥ ያገኘው ያማር የተቀሰመባት የእንኮያችን አበባ እሷ ማናት ማለት ነው? አቤት ድንግል ማርያም ናት። እንግዲህ ተመልከቱ ክርስቲያኖች፣ አበቦቹ ነቢያት ናቸው በትንቢት ስለማሩ የተናገሩ፣ ማሩን በትንቢት በምሳሌ የገለጡ። ሐዋርያትም አበቦች ተብለዋል፣ ስለማሩ የሰበኩ መድኃኒታቸውን የተናገሩ ሊቃውንት ናቸው። አበቦች ማር ምንድነው? ንቦች የተባሉ ማለት ነው። ንቦች ነቢያት፣ ንቦች ሐዋርያት፣ ንቦች ሊቃውንት ናቸው። ማሩ ምን እንደሆነ ቅጠሏ ማን እንደሆነች የተናገሩ፣ ያመሰጠሩ፣ ያስተማሩ እነዚህ በሙሉ ሶስቱም ማለት ነው በንብ ይመሰላሉ። ማሩን አይደለም መጋገሩት ነቢያቱ፣ ሐዋርያቱ፣ ሊቃውንቱ ስለማሩ የነገሩን ያስተማሩን አመስጥረው የነገሩን ግን እነሱ ናቸውና ስለ አበባዋም ስለማሩም የነገሩን ቅዱሳን ሊቃውንት አባቶቻችን በንብ ተመስለዋል። ፍሬውን ምኖች ይመገቡታል ነበር ያልነው? አቤት ሰዎች ይመገቡታል። አያችሁ፣ በሌላ መልኩ ከአበባ የተገኘ ማር ያልነው ክርስቶስ በሌላ መልኩ የድንግል የአበባዋ ፍሬ ነው። የአበባዋ ፍሬም እሱ ኢየሱስ ክርስቶስ ነው። እኔ የሕይወት እንጀራ ነኝ ብሎ የተናገረ ወይም ደግሞ ፍሬ ሕይወት ወጻም ከርስኪ እነሆ የሕይወት ፍሬ ኢየሱስ ክርስቶስ ከማህፀንሽ ተገኘ እያለ ሊቁ ቅዱስ ኤፍሬም የሚያመሰግናት ድንግል ማርያም የማህፀኗ ፍሬ ኢየሱስ ክርስቶስ ነው። ሰዎች ይመገቡታል አለ። ያመኑ የተጠመቁ ሰዎች በልተው ጠጥተው የዘላለም ሕይወት የሚያገኙ ከሷ የተገኘውን ክርስቶስን በልተው ጠጥተው ስለሆነ ማለት ነው። በሌላ መልኩስ በመጨረሻ ድንግል ማርያም በአበባ የምትመሰልበትን ሌላ ነገር አልቀላቅልም። እዚሁ አበባ ላይ ነኝ ያለሁት። አሁን ዘመናዊ ሕክምና ሰማለሁ። አሮማ ቴራፒ ይሉታል ሰዎች። ምናልባት ባለሙያዎቹም ትኖሩ ይሆናል አላቅም። በእርግጥኛ ሀገር ብዙ ሰምቼ አላቅም። አሮማ ቴራፒ ማለት ብዙ ጊዜ ከአበቦች ነው የሚሰራው። ከምኖች ይሰራል አልኳችሁ? በአበባ ማከም ማለት እኮ ነው አይደለ? ምናልባት ከኔ የባሰ ሰው ካለ ማለት ነው። አሮማ ቴራፒ ማለት እሱ ነው፣ በአበባ ማከም። እስኪ አማርኛውን ንገሩኝ። በአበባ ምን ማለት አልኳችሁ? በአበባ መፈወስ፣ በአበባ ማዳን። አበባ ማለት ዝም ብሎ እንዲሁ በዚህ ምንድነው አስከሬን ላይ ደግሞ ሰው ሲመረቅ ወይም ደግሞ ሲሞት መቃብሩ ላይ በመናረገው መልኩ አይደለም። በአበባ በሽታ ማለት እሱ አይደለም። አበባውን ይቀስሙታል፣ ከዚያ ሽቱ ይሰራሉ፣ አንዳንዶቹ ቅባት ያደርጉታል። በሌላ መልኩ በሚጨስ መልክም አድርገው በተለይ የወር አበባ የሚያስቸግራቸው ሴቶች አሉ። መርገሙ አይደለም አሁን የሚያስቸግረው ተፈጥሮ ሕግ ነው። እና በዚያ ምክንያት ለሚቸገሩ ሰዎች ፍቱን መድኃኒት ያደርጉታል። ሽታው የሚገርማችሁ ፔንኪለር ይሆናቸዋል፣ ማስታገሻ ይሆናቸዋል። በመደበኛ ሕክምና የሚሰጥ አይመስለኝም እኛ ሀገር። ሌሎቹ በደንብ ለምደውታል። አሁን
በበጎ ሽታ በሽታን ማጥፋት ማለት ነው። በበጎ ሽታ ከአበባ በተቀሰመ ሽታ ከአበባ በተገኘ እንደገና ቅባት በሽተኞችን መፈወስ ማለት ነው። በጣም የሚገርመኝ ቤተክርስቲያናችን እመቤታችን ቅድስት ድንግል ማርያምን በእጣን ሽታ ትመስላታለች። በምን ሽታ አልኳችሁ? አቤት በእጣን ሽታ። እስኪ ጥያቄ ልጠይቃችሁ። ቤተክርስቲያን ውስጥ ጫማው የሚሸት ሰው ይመጣል አይመጣም? ይመጣል አይመጣም? ንገሩኝ እንጂ እንዴ በጣም ነው እንጂ የሚመጣው። እንዴ መቼስ እግሬ ይሸታል ብሎ ውጭ አይቆምም፣ ያው አውልቆት ይመጣል። ግን ቤተክርስቲያን ውስጥ ለምንድን ነው ብዙ በጣም ጫማ የማይሸት ለምን ይመስላችኋል? ኦኬ መልሱን ቀድሜ ነግሬያችኋለሁ። ከምኑ የተነሳ ነው አልኳችሁ እንጂ አሁን እጣን ባይኖር ክርስቲያኖች እንኳን አስቀዳሹ ቀዳሹም መቋቋሙን ነው እንጂ አፍንጫ ቆርጦ የሚጥል ያው የእግር ሽታ ያለን ሰዎች እንኖራለን። አድማ የሚበተን ሽታ ያለን በተለይኛ አካባቢማ ችግር ነው። ያው እንደምታውቁት እዚያ በፈረንጅ ሀገር አብዛኞቹ በጣም ኃይለኛ ዛፍ እንኳን የሚያረግፍ ክረምት ስላለ ለክረምት ብለው ለኃይለኛ ክረምት ብለው የሚሰሩትን ጫማ እኛ ሀገር በጋለ ፀሐይ በበጋም ግድግዱት ነው የሚታየው። በጣም ነው የሚገርመው። እሱም የሚፈጥረውን ነገር አስቡት እንግዲህ ቢገባ ማለት ነው ሲመጣ ቤተክርስቲያን ውስጥ እና አድማ የሚበትን ሽታ ሁሉ ያለን አንጠፋም፣ ግን አይሸትም ቤተክርስቲያን ውስጥ። ከምኑ የተነሳ ንገሩኝ እስኪ? አቤት ከእጣኑ ምን መዓዛ የተነሳ አያችሁት? ቤተክርስቲያን ኤን አሮማ ቴራፒ የሚባለው የጀመረችው እሷ ናት። በእጣኑ የተፈወሱ አሉ። አሁን ታሪክ አልተርክም። አሮን ህዝበ እስራኤል በደዌ በተያዙ ጊዜ ልብሰ ተክህኖን ለብሶ ማይጠንቱን ይዞ የድንግል ማርያም ምሳሌ የሆነውን እጣን ይዞ ወደ ህዝቡ ገብቶ የታመሙትን ባንድ ወገን ጤነኞችን ባንድ ወገን አድርጎ ባጠነ ጊዜ አይሳ ማአተ ወከተረ ከተራ የሚባለው አንዱ እንዳው ምስጢር አሁን ስለ ከተራ ልናገር አይደለም። ወከተረ መቅሰፍተ መቅሰፍቱን ገደበው ከለከለው ማለት ነው። ከተራ የሚለውም በዚያ ዘመን ከዚህም ይመጣል። ምን ማለት ነው? በሽታው ወደ ጤነኞቹ እንዳይመጣ አገደ። በምን? በእጣን ምክንያት። በምን ምክንያት አልኳችሁ? በሽታ እንዳይጋባ መጥፎ ጠረኑ በትንፋሽ የሚመጣው በሽታ የሚመጣውን በሽታ በእጣኑ ተከላከለ። በሽታ ታከመ። ምን ያማርኛ ቀን የሆነ ጎንጅ ሆነ። በሽታ እስኪ አብራችሁኝ በሉ። በሽታ በሉ። በሽታ ታከመ። እሺ በሽታ ታከመ። እስኪ ምን እያልኳችሁ ነው? በሽታ በምን ታከመ? በሽታ እስኪ በሉት። አቤት መቼስ እጣን ራሱ የዛፍ አበባ ነው፣ የዛፍ ፍሬ ነው። ታውቃላችሁ ክርስቲያኖች ድንግል ማርያምን እንኮይ ስንላት እጣን ብንላት በጎ መዓዛ ባለው ነገር የምንመስላት ያለ ምክንያት አይደለም። እንግዲህ በዚህ ብቃኝና እዚህ የሚችለውን ሽታ እጣን ካጠፋ ያፍንጫ በኩል እየገባ ለነፍስ ለስጋችን በረከት የሚሆን ከሆነ ይሄ መዓዛ ይህች ሀገር ይህች ምድር በደም የቀረና ሽታ ይዛለችና አበባዋ ድንግል ማርያም ይሄንን የቀረና ደም የሚለውን የሀገሪቱን ሽታ በበጎ መዓዛ ታጥፋልን። ስብሐት ለእግዚአብሔር።